ሰላም ልበላችሁ። እንዴት ናችሁ ወዳጆቼ? ኧረ ቀጥል። ሰላም ነው። እንዴት ነህ? ሰላም ደሜ ወያ ደህና ነህ? አለሁልህ ብራዘር። ሁሉ ሰሞኑን በጣም ደስ ይላል። እዛ እንትን ሄደህ ምንድን ነው ግሸን ሄጄ ነበር። ኮፒ ሊንክ አድርጉልኝ። አርቲስቶች ጋር ምናምን ፊክስ አድርገዋል። ይበትማ ሹት አደረግሽ እኮ አባት ያዝ እያየንሽ ሹት አደረግሽ። ሌቭልሽ ላይ ገባሽ። ደሜዋ እንዴት ነህ ብራዘር? አለሁ ሁሉ ሰላም ሰላም። እንዴት ነው? እግዚአብሔር ይመስገን በጣም ሰላም ነኝ። አንተ እንዴት ነህ? ፒስ ነኝ። ስደውል ቅድም ስልክ አይሰራም ነበር። ፈልገኝ ነበረ። ነገ እደውልልሃለሁ። የሆነ ሌላ ስልክ አለ እኮ ደሜ፣ ደውዬልሃለሁ በሱ ስልክ እኮ። በቃ ምናልባት እንትን እያልክ ከሆነ አንረብሽ ደሜ። ወይ ቀጥል አንተው ጋር። እሺ ቀጥል። ኦኬ ኦኬ ቁጥር አራት ላይ እንደዚህ ይላል። በመጽሐፍ ቅዱስ የጌታ እራትና ማለት የጌታ ስጋ ወደም በመጽሐፍ ቅዱስ ክርስቶስ ኢየሱስ እንዳስተማረው በቁጥር 4 ላይ ይህ ዲያቆን ትወጣለህ ብራዘር አለው። ጋይስ ኮፒ ሊንክ አድርጉ። ቀጥል። እየሰማን ነው። ቀጥል። ታክ አድርጓል። እነሱ ጋይስ ቆመዋል። እኔ ልደት ደሜ ቆይ ልውጣና እኔ እንደገና ላኩልኝ። እሺ አባቴ ደሜ አትውጣ። አንተ ደሜ ልደት ወይ ጆሲ አሬኒ ኔትወርክ ነው። በእናታችሁ ጋይስ ከመን ኮሜንት እኔ ነኝ የኔ ይሰማል። አድርገዋለሁ። ቁጥር 4 ላይ እንደዚህ ይላል። ስጋዬ እና ደሜ ያለው ስሙኝ፣ እዚህ ጋር በደንብ አድርጋችሁ አዳምጡኝ። እኛ የሚገርም እኮ ነው። እኛ አሁን የዮሐንስ ወንጌል ምዕራፍ 6:54 ላይ እምነት ነው እንላለና ዲያቆን ያደርጋል አበጋዝ ምን እንደሚል ስሙኝ። ቁጥር 4 ላይ ስሙኝ፣ ይኸውላችሁ ስጋዬ እና ደሜ ያለው እምነትን ሳይሆን አማናዊ የሆነውን ስጋውንና ደሙን ነው ይላል። አማናዊ የሆነውን ስጋውንና ደሙን ነው ይላል። አማናዊ ያለበት ዋናው ምክንያት ምንድን ነው መሰላችሁ? ራሱ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል። ምኑን? ስጋና ደሜን የበላ የጠጣ። ይሄ ምንድን ነው የሚያስፈልገው መሰላችሁ? አክሽን አለው። ገባችኋል? አክሽን አለው። እምነት ነው አንልም። አክሽን አለው። አክሽን ስላለው ነው ሁላችንም የጌታ ስጋና ደምን የምንወስደው። ገባችሁ? የምንወስደው አክሽን አለው። በቃ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ አክሽን አለው። ደግሞ ይኸውላችሁ ደግሞ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና የሉቃስ ወንጌል ምዕራፍ 22 ቁጥር 19 አንድ አድርጎ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ቁጭ ያደርጓል። በሚያስገርም ሁኔታ ሁለቱን ክፍል ማለት ነው። ሁለቱን ክፍል ቁጭ አድርጓል። አያችሁ? ስለዚህ ለመዳን ምን ማድረግ አለባችሁ ነው የሚለን። እንግዲህ መውሰድ አለብህ። አክሽን ያስፈልገዋል። አክሽን ሳታደርግ ምሳሌ መሆን አትችልም። አትችልም። እምነት ብቻ ነው የምትል ደግሞ ከሆነ ማለት ነው። እምነት ብቻ ነው የምትል ከሆነ አክሽኑን ማድረግ የለብህም። በቃ ማመን ብቻ ነበረብህ። ግን አክሽን ያስፈልገዋል። ለዚህ ነው መካነ ኢየሱስ ይህንን የምትቀበለው። አያችሁ? ይህን የምትቀበለው ለዚህ ነው። ደምሮ ምን እያለ ነው? መካነ ኢየሱስን ከተቀበልን ኦርቶዶክስን እንቀበል፣ አንክፋት። ዶግማቲክ በሆነ ነገር አሁን ልደት አላለም። ከልደት ጋር እንወያያለን። ዶግማቲክ በሆነ ነገር ኦርቶዶክስ መገፋት ወይ ጨለማ ውስጥ አለች ተብሎ ወንጌል ሊነገራት አያስፈልግም። በቃ ወንጌል ሊነገራት አያስፈልግም ነው።
እያሽቃበጥኩኝ ሳይሆን እውነታውን ነው የምነግራችሁ። ገባችሁ አለ? እውነታውን ነው የምነግራችሁ። ስራ የሌለም እንዳትለው ስራ ጀምሬያለሁ። ስራ ስለሌለው ነው የሚያሽቃብጠው ካላችሁ ስራ ጀምሬያለሁ። ገባችሁ? ስራ ጀምሬያለሁ። ስራ ጀምሬ ኦርቶዶክስ ነበር አታክም ማድረገው ግን ተገለጠልኝ። በተለይ ይህንን መጽሐፍ ሳነብ ይኸውላችሁ፣ ይህንን መጽሐፍ ሳነብ ተገለጠልኝ። ጌታ በሚያውቀው በሚገርም ሁኔታ ኦርቶዶክስ እንደዚህ አይነት አመለካከት አላት እንዴ? ለክርስቶስ ለክራይስት እንደዚህ አይነት አመለካከት አላት እንዴ ብዬ እንዲገለጥልኝ ነው የሆነ፣ እንዲበራልኝ ነው የሆነ። ኦኬ እንቀጥል። እዚህ ጋር ለይቶ ያስቀምጣቸዋል። ዲያቆን ያረጋል አበጋዝ ለይቶ ነው የሚያስቀምጣቸው። ምን ብሎ ያስቀምጣቸው መሰለህ? እነዚህ በስጋው ደሙ ላይ ያለውን አመለካከት ተሐድሶዎች ይላል። ተሐድሶዎች ስለዚህ ጉዳይ ስለምኑ? ስለ ስጋው ደሙ ተሐድሶች ስለዚህ ጉዳይ የምትከታተልን ካለ መድሎተ ጽድቅ ቁጥር 1 ማለት ነው። የመጀመሪያው እትም ገጽ 152 ላይ ነው ያለሁት። ገጽ 152 ላይ ነው ያለሁት። ተሐድሶች ስለዚህ ጉዳይ የሚያስተምሩት ከላይ የጠቀስነውን ቅዱስ ስጋውንና ክቡር ደሙን እውነተኛ የህይወት ምግብ መሆኑን ክደው እምነት ብቻ ነው ይላሉ። እንዲህ ይላሉና ይልና የተሐድሶችን አስተምሮ ነው የሚያስቀምጠው ዲያቆን ያረጋል አበጋዝ። ተመልከቱ። ከዛ ምን ይላል? ክርስቶስ ሰው የዘላለም ህይወት የሚያገኘው በእርሱ በማመን እንደሆነ በዚህ አንቀጽ በማስተማሩ ነው። ደግሞም የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም በማለቱ እምነትን በመብላትና በመጠጣት መስለው ይህ አንቀጽ ቅዱስ ቁርባንን ያመለክታል የሚሉ ወገኖች ስህተት ክርስቶስ በምሳሌ አገላለጥ መናገሩ እንጂ ቃል በቃል አለማስተማሩን ያለመረዳታቸውን ነው ይላል። አሁን እዚህ ጋር እኔ ገዢ ያደረገ ምንድን ነው መሰላችሁ? ክርስቶስ ኢየሱስ እንግዲህ እያስተማረ ለደቀ መዛሙርቶቹ እያስተማረ የዮሐንስ ወንጌል 6:54 ላይ ይህ ስጋዬ ነው፣ ይህ ደግሞ ደሜ ነው እያለ እየነገራቸው ማለት ነው። እየነገራቸው ምሳሌ ነው አላለ። ይህ ስለሚፈሰው ደሜ ምሳሌ ነው፣ ስለሚቆረሰው ስጋዬ ምሳሌ ነው አላለም። አያችሁ አለ። ቃል በቃል ነው፣ ሊትራሊ ነው፣ ሪል ነው እያለ እየተናገረ ያለው ቃል በቃል ይሄንን ነው። እንግዲህ እነሱ ምን አሉት? እምነት ነው እንዴ? ምንድን ነው እምነት ነው? አክሽን አርግ እኮ እያለ እኮ ነው። እምነት ነው እኮ አይደለም። ኖ አክሽን አርግ። ይሄንን እኮ ከዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጋር ማገናኘት አይቻልም። ምዕራፍ 3 ቁጥር 16 ጋር ማገናኘት አይቻልም። ይህኛው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ራሱን የተናገረው። እሺ እንቀጥል። ነገር ግን ይህ የእነርሱ አረዳድና አተረጓጎም ከጌታችን ትምህርት ተመልከቱ። እንግዲህ ይኸውላችሁ ዲያቆን ያረጋል አበጋዝ ምን እንደሚል ታውቃላችሁ? ከቤተ ክርስቲያን ትምህርት አላለም። ከቤተ ክርስቲያን ትምህርት አላለም። አየህ ሲናገር ምንድን ነው ያለው? ከጌታችን ትምህርት ነው ያለው። ኢየሱስ ክርስቶስ ካስተማረው ትምህርት መካከል አንደኛው ስጋውንና ደሙን ነው ያስተማረው። ስለ ጥምቀት አስተምሯል። ስለ ዘላለም ሕይወት አስተምሯል። ስለ መጨረሻው ዘመን አስተምሯል ኢየሱስ። ኦኬ ከጌታችን ትምህርት ጋር አንዳች የማይገናኝ የራሳቸውን ፈጠራ ብቻ ነው። ምክንያቱም እምነት አንድ ነገር ነው። ኦኬ እምነት አንድ ነገር ነው። ቅዱስ ቁርባን ደግሞ ሌላ ነገር ነው። እያንዳንዳቸው የየራሳቸው አግባብ አላቸው እንጂ የሚጠፋፋ አንድ ይህን ስልክ ላናገር፣ ይቅርታ እሺ። ደሜ በጣም ነው የሚያስገርመው ጋይስ፣ በጣም በጣም የሚያስገርም ነው። በቃ እኔ ፕሮቴስታንት ወንድሞቻችን
ይህን እውነት አንደርስታንድ እንድታደርጉት ነው የምፈልገው። ይህንን ነገር እንድታውቁት፣ ይሄ ነገር እንዲገባችሁ፣ ይሄ ነገር እንዲገለጥላችሁ ነው። ቅዱስ ሥጋውና ክቡር ደሙ በታሪክ ውስጥ ያልተካደ ትልቅ እውነት ነው፣ ትልቅ እውነት ነው እና ለዛ ነው ብዙ ጊዜ ካያችሁ እጠቁማለሁ መድሎተ ጽድቅን እንድታነቡት፣ መድሎተ ጽድቅን እንድታነቡት በቀና ልቦና በቀና ልቦና መድሎተ ጽድቅን ብታነቡት ማለት ነው። የምርን በጣም ብዙ ለውጥ ታገኙበታላችሁ። ክርስቲያን ሆናችሁ እንኳን እንድታነቡት እፈልጋለሁ መድሎተ ጽድቅን። ለብዙ ጥያቄዎች በርካታ መሰጣችኋል። ቀጽ 1፣ ቀጽ 2፣ ቀጽ 3 1 2 3 ድረስ አለ መድሎተ ጽድቅና እሱን መጽሐፍ ገዝታችሁ ብታነቡ እናንተ በጣም በርካታ ሀሳቦችን ታገኙበታላችሁ። ደሜ እያደረገ ያለው ነገር ይሄ ነው እና እንደውም እንዲህ እናደርጋለን እንደ ቻሌንጅ መድሎተ ጽድቅን እየገዛን ለፕሮቴስታንት ወንድሞቻችን ብንሰጣቸው ምን ይመስላችኋል? እንደ ቻሌንጅ እናድርግ እስኪ። እየገዛን እንስጣቸው እዚህ አዲስ አበባ ውስጥ ለምናውቃቸው ወይ ደግሞ መንገድ ላይ ለየትኛውም ፕሮቴስታንት ለሆነ መጽሐፉን ብንሰጠው አንብበው ብንል እንደ ቻሌንጅ ምን ችግር አለ? ከዛ የሆነ የምሬን ነው የምላቸው ከዛ ውስጥ አንዱ አንብቦ ልቡ ሊነካ ይችላል። ብናደርግ ምን ይመስላቸው? አለ መጽሐፍ ቤት ሞልቷል። የተወሰኑ ክርስቲያኖች ሰብሰብ ብለን መጽሐፉን በዛ ያለውን መጽሐፍ ገዝተን እኛው ራሳችን ገዝተን ምናምን እያንዳንዳችሁ የተወሰነች ሳንቲም ነው ብናዋጣ በጣም የተወሰነች ብር ከዛ ገዝተን በቃ መጽሐፍ ቅዱስንና መጽሐፍ ቅዱስ ቢኖራቸዋል ግን ብንሰጣቸው መድሎተ ጽድቅ ቀጽ 1 ብቻ ቀጽ 1 ነው። ከዛ በቃ ያንብቡት። የምሬን ነው የምላችሁ ያንብቡት። እንደ አማራጭ በፒዲኤፍ ሲሆን ሰው ብዙ ጊዜ ፒዲኤፍ ለስጦታ ለምንም አይመችም። እንዲጠቅልል አድርጉ ለመስጠት ምናምን ፒዲኤፍ ሲሆን ብዙ ጊዜ አይመችም፣ ግን ሃርድ ኮፒ ሲሆን ማለት ነው። ሃርድ ኮፒ ሲሆን ግን በጣም አሪፍ ነው እና ይህንን የምለው ባይዜ ለእኛ ክርስቲያኖችም ጭምር ነው፣ ለክርስቲያን ወንድሞቼ። እኔ እንጃ ዮሐና ስንት እንደሆነ አክቹዋሊ ግን ያው ምናልባት 600 ብር 700 ብር 700 ብር ሊሆናል አንዱ ይመስለኛል። ከተወሰነ ሰው ከተወሰነ ሰው አንዳንድ ሺህ ብር እንኳን ብናወጣ የተወሰኑ ሰዎች 10 ሰዎች እንኳን 10 ሰዎች አንዳንድ ሺህ ብር ብናወጣ ስንት ብር ነው የሚሆነው? 10 ሺህ ብር ነው የሚሆነው። 100 ሰዎች አንዳንድ ሺህ ብር ብናወጣ ስንት? 100 ሺህ ብር። 10 ሰዎች 10 ብር ብናወጣ ስንት ይሆናል? 10 ሺህ ብር። በጣም ቀላል። ቀጥል ለምን? እሺ ጸጋ ይብዛላችሁ። ኦኬ ሰላም ነው ስልኩ አይደለ? ደሜ ሰላማዊ ስልክ ነው። ፒስ ነው። አሪፍ ነው። ቀጥል። በነገራችን ላይ ማን ነው? በነገራችን ላይ አሁን እኔ የምነግራችሁ ነገር የዲያቆን ያደርጋል የራሱ የሆነ ትምህርት አይደለም። ቀጥታ ከቃሉ ላይ ገባችሁ? ከመጽሐፍ ቅዱስ ቃል ላይ ይዞ የሚያስረዳበት አረዳድ ነው። ገባችሁ? አሁን ይህንን ስነግራችሁ ስህተት እያገኘሁበት አይደለም፣ እያረምኩትም አይደለም። የሚገርም ነገር ስለሆነ ነው። አይታችኋል። በጣም ረጅም ጊዜ ሆኖኛል። ቢያንስ ወደ 152 ገጽ ላይ ደርሰናል ከእናንተ ጋር ማለት ነው። እና በጣም የሚገርም አረዳድ ስለሆነ ነው። መረዳቱ በጣም ስለተመቸኝ ነው። እሺ እንቀጥል። እንደዚህ ይላል። ነገር ግን የእነርሱ አረዳድ አተረጓጎም ከጌታችን ትምህርት ጋር አንዳችም የማይገናኝ የራሳቸው ፈጠራ ብቻ ነው ይልና፣ ምክንያቱም እምነት አንድ ነገር ነው፣ ቅዱስ ቁርባን ደግሞ ሌላ ነገር ነው። እያንዳንዳችን የየራሳችን አግባብ አላቸው እንጂ የሚጠፋፋ ወይም አንዱ በአንዱ የሚጠቀለል አይደሉም። ጌታችን ጥንት ለእስራኤላውያን ከሰማይ ስለወረደው ህብስት አንስቶ እውነተኛና ሰማያዊው ህብስት ስለሆነው ስለ ራሱ ቅዱስ ሥጋና ክቡር ደም ሲያስተምራቸው አይሁድ ነገሩ አማናዊ ስለሆነ ዋው! እዚህ ጋር ተመልከቱ። ለመሰላችሁ እዛ ቁጥር 50 ማለት ምዕራፍ 6 ቁጥር 54 ላይ የሸሹ ደቀ መዛሙርቶች ነበሩ፣ ከብዷቸው ማለት ነው። አየ ነገሩ አማናዊ ስለሆነ
የሚበላና የሚጠጣ ነገር መሆኑን ስለተረዱ ነበር አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ የተባለው። ዋው! አይሁድ ጥንት አባቶቻቸው የበሉት መና ወይም ደግሞ እምነት ሳይሆን እግዚአብሔር በኪነ ጥበቡ በደመና አጓጓዥነት እያመጣ በውርጭ ገበታነት ወይም ደግሞ ሳህንነት እያነጠፈ መልኩ እንደ በረዶ ነጭ የሆነ መጠኑ ድቡልቡል ያከለ መና እያወረደላቸው 40 ዓመት በተግባር እንደበሉ ስለሚያውቁ ነበር ይላል። አያችሁ፣ ይሄንን መና ሲበሉ እውነተኛ ሆኖ እንዳልሆነ ይረዱታል። እግዚአብሔር በተአምራት እያበላቸው እንደሆነ፣ በሚራክል እያበላቸው እንደሆነ እስራኤላውያን ምን ይሉታል? ያውቁታል። ይህንን የሚያውቁትን ከሰማይ የወረደ እንጀራ እኔ ነኝ እያለ ስለ አማናዊነት ነው የሚነግራቸው። አማናዊ እንደሆነ ስለተረዱ አብዛኛዎቹ እስራኤሎች ላይ ደቀ መዛሙርቶቹ የዚህ ትምህርት ነገር ከባድ ነው ብለው ሸሹ ይላል። ለምን? አማናዊነቱን እየነገራቸው ስለሆነ። የተረዱት በምሳሌነት ቢሆን ኖሮ አይሸሹትም ነበረ። ቁጥር 54 ላይ የተረዱት ያወቁት በምሳሌ መስሎ ቢሆን ኖሮ አይሸሹትም ነበረ። ግን አማናዊ ሆኖ እየነገራቸው እንደሆነ ሲረዱ እንዴት የሰው ልጅን ስጋ እንበላለን አሉ። አየህ፣ እንዴት የሰው ልጅን ደም እንጠጣለን አሉ። የኛ ጌታ ግን ሲያስተምር ታውቃላችሁ አይደለም? ይህንን ስጋው ደሙን ሲነግረን ማለት ነው። ሲነግረን ምን ብሎ አስረዳ መሰላችሁ? ሉቃስ ወንጌል ምዕራፍ 22 ላይ ቆርሶ አመስግኖ ባርኮ እያለ የሚሰጠው ስጋና ደም ስለናንተ የሚፈሰው እውነተኛ ደም ይሄ ነው፣ ይሄን ጠጡ። ስለናንተ የሚቆረሰው ስጋ ይሄ ነው። ህብስት ቆርሶ እንጀራ ቆርሶ ሰጣቸው ይላል። አያችሁ አይደል? አሁን አማናዊ የሚሆነው ዲያቆን ያደርጋል። ቅድም እንዳነበብኩላችሁ ከጸሎት በፊት የነበረው ወይንና ህብስት ወይንና ህብስት ነው። አማናዊ የሚሆነው ግን ምን ሲሆን ነው? ከጸሎት በኋላ ተቀይሮ ነው አማናዊ የሚሆነው። ጸሎት ዋና አለ። አያችሁ፣ ጸሎት ውስጥ ምን አለ መሰላችሁ? እምነት አለ። ጸሎት ውስጥ እምነት አለ። ከተጸለየ በኋላ ይሄንን የጌታ እራት ምሳሌ ሆኖ ቢሆን ኖሮ ማለት ነው። ምሳሌ ሆኖ ቢሆን ኖሮ ሳይገባውና ሳይገባቸው ብሎ ጳውሎስ አይጽፍም ነበር። ሳይገባቸውና ሳይገባቸው ብሎ ጳውሎስ አይጽፍም ነበር። አያችሁ፣ ጳውሎስ አይጽፍም ነበር ይሄን ክፍል። ምንም ቢሆን የጌታ እራት አማናዊ መሆኑን የምታውቁት ማንም በኃጢአት ተጨማልቆ ይሄንን ነገር ቢወስድ ማለት ነው መጽሐፍ ቅዱስ ላይ እንደጠፉ ይናገራል። ገባችኋል? በኃጢአት ብትወስዱት መጽሐፍ ቅዱስ እንዳጠፋቸው የሆነ ነገር ሀፕን እንዳደረገባቸው ይነግረናል። ስለዚህ ተራ ነገር አይደለም፣ እውነተኛ ነገር ነው። ለዚህ ነው መካነ ኢየሱስ ይህን ነገር በትክክል ተገንዝበው የምትወስደው። ለዚህ ነው ኦርቶዶክስ ይህን ነገር ተገንዝባ የምትወስደው። ወገኖቼ መጽሐፍ ቅዱስ የሚለውን ነገር የምንቀበል ከሆነ መመታታቱ አያስፈልግም። ስለዚህ አሁንም አስረግጬ ነው የምነግራችሁ፣ ለኦርቶዶክስ ወንጌል አይሰበክም ነው የምለው። በተአምር ኦርቶዶክስ አዳነችን ብለን በድፍረት የምንናገርበት ነገር የለም። በዶግማቲክ በሆነ ነገር ገባችሁ አይደል? የለም፣ በተአምር የለም። እሺ እንቀጥል። ልደት መናገር ከፈለግ ጥያቄ ምናምን ካለ መጠየቅ ትችላለህ። ቴንኪው። ኦኬ። ያ አባቶቻቸው ሲበሉት የነበረው መና ከነዓን ሲገቡ ስለቆመ አያችሁ፣ 40 ዓመት ሙሉ እየበሉ እግዚአብሔር በሚራክል እያበላቸው
እያጠጣ በጣም እንትን ብለው ማለት ነው። ልክ መውረስ በጀመሩ ሰዓት ከነዓንን መውረስ በጀመሩ ሰዓት ምኑ ቆመ ነው የሚለን? መናው ቆመ ይለናል። እሺ ሲገቡ ስለቆመ የተደረገው ቸርነት ሲነገራቸው ከቀጣይ ትውልድ ተረትና ሐሰት ነው ብሎ የሚያስብ ደካማ ሕሊና እንዳይኖር ሕያው ማስረጃ ይሆን ዘንድ አንድ መስፈሪያ ጎመር ሙሉ መና በመሶበ ወርቅ ተደርጎ በቅድስተ ቅዱሳን ውስጥ እንዲቀመጥ ሕያው ማስረጃ እንዲሆን እግዚአብሔር አዞ ነበር። በቤተ መቅደስ ውስጥ ከታቦቱ እኩል ማለት ነው። እግዚአብሔር እስራኤልን ከግብፅ በወጣ ሰዓት 40 ዓመት ሙሉ መና ሲያበላቸው የነበረውን ነገር እንዳይረሱት ለሙሴ ከነገረው ነገር አንዱ ይሄ መና ተቆንጥሮ ምን ይሁን፣ በዛ ቦታ ላይ ምን ይደረግ? ይቀመጥ። ለምን? ነገ የሚመጣ ትውልድ እግዚአብሔር ያደረገውን ነገር ምን እንዳይል አልተደረገልኝም እንዳይል ማለት ነው፣ እንዲመሰገን። ኦኬ ጌታችን በዚያ እውነተኛ የሚበላ በነበረው እስራኤላውያንን ጥቂት ቀናት ወይም ወራት ብቻ ሳይሆን 40 ዓመታት በተከታታይ ሲበሉት በኖሩት በመናው አንጻር ሚስጥረ ቁርባንን ያስተማረው ቅዱስ ሥጋውና ክቡር ደሙ እምነት ሳይሆን የሚበላና የሚጠጣ ስለሆነ ነበር ይላል። አያችሁ እዚህ ጋር የዮሐንስ ወንጌል ምዕራፍ 6 53 54 55 56ን ሲያስረዳቸው እምነት ብቻ አይደለም፣ ምንድን ነው የሚበላም ነው የሚጠጣም ነው እያላቸው ይነግራቸው ነበር። እነሱ አባቶቻቸው 40 ዓመት መቼ ከነዓን እስከሚገቡ ድረስ ከሰማይ የመጣ እንጀራ ገባችሁ? ሚራክል እንደሆነ ታምራት እንደሆነ ስለተገነዘቡና ስላወቁ ኢየሱስ ከሰማይ የመጣ እንጀራ እኔ ነኝ ሥጋዬን የበላ ሲላቸው ያነጻጸሩት ከምኑ ጋር ነበረ? ከመናው ጋር ነበረ። ልክ እንደመናው ምሳሌ መስሎ የሚነግራቸው መስሏቸው ነበረ። ነገር ግን በምሳሌ አልነገራቸውም ነበረ። እውነተኛ አድርጎ ነበር ሲነግራቸው ነበረ። አማናዊ ነው ብሉ ጠጡ ሲላቸው ነበረ። ምሳሌ መስሎ ቢነግራቸው ኖሮ ይሄኛው ደም የሚፈሰው ደሜ ምሳሌ ነው ቢል የምትበሉት ሥጋዬ ምሳሌ ነው ቢል ይቀበሉት ነበረ። ብዙዎቹም አይሰናከሉም ነበረ። ግን እውነተኛ ነው ብሎ ስለነገራቸው ምን አሉበት? ብዙዎቹ በንግግሩ ምን አሉ? ተሰናከሉ ይላል። ስለዚህ ወገኖች አንድ ነገር ነው የምነግራችሁ፣ እኔ ማለት ነው አንድ ነገር ነው የምነግራችሁ። በእውነት አሁን ልደትን ስላገኘሁ በጣም ደስ ብሎኛል። ይኸው ጴንጤ ሆነክ ከኦርቶዶክሳውያን ጋር በጥምቀትም ቢሆን በቁርባንም ቢሆን በነገረ ክርስቶስም ቢሆን ማለት ነው ዲቤት መጠራራት የለብንም። የእውነት ልደት እግዚአብሔር ምስክሬ ነው። ዲቤት መጠራራት የለብንም። በቃ ለምን መሰል ዲቤት ከተጠራራ እዛው መካነ ኢየሱስ ካለ ወንጌላዊ ጋር መጀመሪያ ይጨርስ፣ ከአንተ ጋር የሚጨርሰውን ነገር ገባ ይጨርስ እዛ ጋር ያለው ወይ ደግሞ ሪጀክት ያድርግ። በቃ መካነ ኢየሱስ የሐሰት ትምህርት አለባት፣ ከወንጌላውያን ህብረት ውስጥ መውጣት አለባት ይባል። ከዛ በኋላ ያንን የሚል ሰው ካለ ከአንተ ጋር ዲቤት ያድርግ። ይህንን ካለ ደግሞ ማለት ነው ይህንን ካለ ደግሞ ማን አይቀበለውም መሰለ? የወንጌላውያን አማኞች ህብረት ካውንስል ይሄ ሰውዬ አይቀበለውም። ለምን? መካነ ኢየሱስ ሐሰተኛ ናት ካለ እሱ ራሱ ሐሰተኛ ነው ይባላል። ሰው መካነ ኢየሱስን ሐሰተኛ ሳይል ከኦርቶዶክሳውያን ጋር ዲቤት መግባት እንጅሩ በቃ አማ ዱቤ በቃ አባቴ ኦሮምኛም አለ በመሀል ደስ ይላል። ዱቤ ደሜዋ ከአንተ ጋር ደግሞ ዲስከስ እናድርግ። እሺ ከአንተ ጋር ዲስከስ እናድርግ እስኪ ትንሽ። ደሜ ቃለ ሕይወት ያሰማልን። አሜን። ቃለ ሕይወትን ያሰማልን። የእግዚአብሔርን ቃል ሕይወት ያለውን የእግዚአብሔርን ቃል ያሰማህንና ቃለ ሕይወት ያሰማልን። በመጀመሪያ ደረጃ ስለመጣህና ስላገኘው ደስ ብሎኛል። ሲቀጥል ደግሞ እጅግ የምንወደውና የምናከብረው
እንደ አይነ ብሌናችን ምን ሳሳለት ለኢትዮጵያ ኦርቶዶክስ ተዋሕዶ ትልቅ በረከት ነው። ክርስትናን በህይወት ከሚኖሩት ውስጥ አንዱ መምህራችን ወንድማችንም አባታችንም ዲያቆን ያረጋል አበጋዝ። ስለዚህ ዲያቆን ያረጋል አበጋዝ መድሎተ ጽድቅ ቀጽ 1 ቀጽ 2 ቀጽ 3 ብሎ ከመጽሐፍ ቅዱስ እንዲሁም ከአበው ቀደምት ዘርዘር ያለ ጽሑፎች እጅግ በሚያደክም ሁኔታ ለእኛ ግን ጥር ምጥን ባለ መንገድ አስቀምጦልናል። አስቀድሞ መጽሐፉን ካያችሁ በዚህ በመዳን ዙሪያ ላይ ከሌሎቹ ቤተ እምነት ጋር ያለንን ልዩነት ያስቀምጥና የእኛን ያስቀምጣል። ከዛ መጽሐፍ ቅዱስ ይጠቅሳል። ከዛ የአባቶችን ትምህርት ደግሞ ይጨምርበታል። በጣም የተለየ ደስ የሚል ስልክ በተደጋጋሚ ትደውልልኝ ነው። ከውጭ ነው የሚደወለው። በእርግጠኝነት ከእንትን ነው የሚደወለው። ለዚህ ለጉባኤ ለጊሸን ማርያም የሰጠሁት ስልክ አሁን ይሄ ላይቭ የገባሁበት ስልክ። ችግር የለው አናግርና አይ አሁን ምንም ማድረግ አልችልም። የጊሸን ጉዳይ ስለሆነ የተለያየ ስልክ የተደወለ ያለው ችግር የለውም። እዚህ ላይ ላይቭ ሆናችሁ ከሆነ ወይ ገንዘብ አስገብቻለሁ ለማለት ከሆነ በቃ ደረሰኙን በዚሁ በምትደውሉበት ስልክ ቴሌግራም ላይ ላኩልኝ። ኦኬ ቴሌግራም ላይ ላኩልኝ። እግዚአብሔር ያክብርልኝ። እሺ እና በጣም ደስ በሚል ሁኔታ ግልጽ በሆነ አማርኛ የትኛውም ሰው ሲያነበው በቀላሉ አንብቦ መረዳት በሚችልበት አይነት መንገድ ነው ስለ ቅዱስ ቁርባን የተቀመጠው። ብዙ ጊዜ እንደምታዩት ከፕሮቴስታንት ወንድሞቻችን ጋር በርካታ ውይይቶችን አድርገናል። በጣም በሚገርም ሁኔታ መጽሐፉ በቅዱስ ቁርባን ላይ አልኳቸው፣ በጥምቀትና በቅዱስ ቁርባን ላይ እጅግ በጣም ግልጽ የሆነ ትምህርት ነው ያለው። በጣም ግልጽ የሆነ ትምህርት መጽሐፍ ቅዱስ ብቻ አይደለም፣ በሚገርም ሁኔታ እንዲሁም የአባቶችን ትምህርት ከሀ እስከ ፐ የተመለከተ ያየ የተረዳ ሰው በቅዱስ ቁርባንና በጥምቀት ዙሪያ ላይ ያላቸው ወጥነት ትምህርት እኔ ነኝ እንጂ እነሱ አልተሳሳቱም እንድትል ነው የሚያደርገን። ምክንያቱም በክፍለ ዘመን ውስጥ ሙሉ አባቶች በዚህ ትምህርት ላይ ኮምፕሊትሊ ተሳስተዋል የሚል ድምዳሜ ላይ መድረስ አንችል። እነሱ ተሳስተው አንተ ልክ የምትሆንበት ምንም ምክንያት የለም። ከዛሬ 1000 ዓመት በፊት የቆዩት የቤተክርስቲያን ድንቅ አባቶች እነ ቅዱስ አትናቴዎስ፣ እነ ቅዱስ ጎርጎሪዎስ፣ እነ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ቄርሎስ ዘአሌክዛንድሪያ፣ እነ ቅዱስ አግናጢዎስ እነኚህ አባቶች በቅዱስ ቁርባንና በጥምቀት ዙሪያ ላይ እንደዚህ አይነት ግልጽ ትምህርት ሰጥተው አባቶች እንዳጠቃላይ በቅዱስ ቁርባንና በጥምቀት ላይ ያላቸው አንደርስታንዲንግ የተሳሳተ ነው ማለት አይቻልም። በጣም የሚገርም ነገር ነው። ከተናገርከው ዋና ነገር የገረመኝ አንያ በቃ መጽሐፍ ቅዱስ ላይ ያለውን ሀሳብ ከመጽሐፉ ጋር እንዴት አድርገህ እንደተረዳ ዲያቆን ያረጋል ያስቀመጠበትን መንገድ የተረዳበትን መንገድ ቆንጆ ነው። በጣም ደስ በሚል መንገድ አስቀምጠኸዋል። ሲቀጥል ደግሞ ሌላኛው ከእኛ ጋር ሳይሆን አስቀድሞ ዲቤት ማድረግ ያለባቸው አጠገባቸው ካለችው ከመካነ ኢየሱስ ቤተክርስቲያን ጋር ነው። ከመካነ ኢየሱስ በእምነት መግለጫዋ ላይ ግልጽ አድርጋ የዘላለም ሕይወት እንደሚሰጥ ለኃጢአት ስርየት እንደሆነ እንዲሁም አልፎ ተርፎ ደግሞ አማናዊም ጭምር እንደሆነ ተናግራለች። በጥምቀትም ዙሪያ ላይ ያላት አቋም ግልጽ ነው። ኢቨን በህፃናት ጥምቀትም ጭምር አልኳቸው። በህፃናት ጥምቀት ጭምር ላይ ያላት ምልጃ ኤግዛክትሊ እና ደሜ ያለ መረዳት በጣም ደስ ይላል። የተወሰኑ ጥያቄዎችን በዚሁ አጋጣሚ ከጠየቀኝም ልጠይቅ ከፈለክም ልጠይቅ፣ ምረጥ፣ የትኛው ይሻላል? ጠይቀኝ አንተ መጀመር። ከዚህ በፊት ቀድሞ ቅዱስ ቁርባን የዘላለም ሕይወት እንደማይሰጥ አድርገህ እንድትረዳ ያደረጉ ምክንያቶች ምንድን ናቸው? ምሳሌ በቃሉ ላይ ለምሳሌ ያክል ማለት ነው እንደዚህ አሁን እያነበብክ ስትመጣና ሰምተህ አንድ አይደለም። ስትሰማና ስታነብ ይለያያል፣ ልዩነት አለው። ገባ? እኔ ሳነብና ሌሎች መጽሐፍቶችን ሳይ ገባ? በተለይ ደግሞ ገዢ የሆነልኝ እንደዚህ ልቤን ልሰጥ የቻልኩ ዋናው ምክንያት ምንድን ነው? የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና የሉቃስ ወንጌል ምዕራፍ 22 ቁጥር 19 አንድ አይነት አይደለም ማለት ምንድን ነው? ስታነበው ቃል በቃል የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ይህ ስጋዬ ነው፣ ይህ ደግሞ ደሜ ነው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም የሚለውን ሁላችንም አክሽን ያለው አይመስለንም ነበር። ተግባራዊ የሚሆን አይመስላችሁ ነበር።
አክሽን አለው አይመስልም? ገባ? አክሽኑ እንዳለው ደግሞ የሚያሳየው የት ላይ መሰለ? አንደኛ ቆሮንቶስ ምዕራፍ 11 ላይ ነው። ምዕራፍ 11 ላይ አክሽን እንዳለው የሚያሳየው የሁለቱም የሉቃስ 22ም የዮሐንስ ወንጌል ምዕራፍ 6ም የሁለቱንም ኮምፖዝ የሚያደርገው አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ሀሳብ ነው። ገባ? ስለዚህ ይህንን አማናዊ አይደለም ብለህ እንዳታስብ ያደርጋል። ቁርባንን አማናዊ ለምን ቁርባን ላይ ለምሳሌ ማንም አላግጦ በኃጢአት ተጨማልቆ ቢወስድ መቅሰፍት አለበት። ራሱ ላይ የሆነ ነገር ከእግዚአብሔር ዘንድ ቁጣን ያመጣበታል። ስለዚህ አማናዊ እንዳልሆነ የሚያመለክቱ ብዙ ነገሮች አሉ። አንድ ሁለተኛ ደግሞ አጠገቤ ያለችው መካነ ኢየሱስን በዚህ አስተምሯ ከተቀበልኳትና እሷ ትክክል ናት ብዬ እስካመንኩ ድረስ ይሄንን ነገር አማናዊ ነው ብዬ እንዳልቀበል አያደርገኝም። ለዛ ነው የተለወጥኩት። በጣም ደስ የሚል መረዳት ነው። አንዳንድ ጊዜ መጽሐፍ ቅዱስን ቴክስቱን ኮንቴክስቹዋሊ መረዳት የሚባል ነገር አለ። አሁን እንደሚን የጠየቅኩት ጥያቄ እጅግ በጣም ወሳኝ ጥያቄ። አብዛኛው በፕሮቴስታንቱ ዘንድ በተለይ በፔንቴኮስታሉ በፕሮቴስታንቱ ዘንድ ምሳሌ ከምሳሌነት የዘለለ አማናዊነቱ ተቀባይነቱ ብዙም አይኖረውም። ሌላኛው ደግሞ ዮሐንስ ወንጌል 6:54 ብዙ ጊዜ የሚተረጎሙ በፕሮቴስታንት ወንድሞቻችን ዘንድ እምነት ነው እንጂ የምርም የክርስቶስ ስጋና ደም ነው ተብሎ አይወሰድም። ያ ክፍል ላይ ብዙ ጊዜ የሚነገሩ በቃ ስለማመን ስለ እምነት ብቻ ነው እያወራ ያለው እንጂ ስጋ ያለው ስጋውን አይደለም፣ ደም ያለው ደሙን አይደለም ብለው ነው የሚናገሩት። እና ከዛ አንጻር ክሊር አድርገዋልና የምሬ እንደምላችሁ በጥንቃቄ መጽሐፉን ከተመለከታችሁት ማለት ነው። በጥንቃቄ መጽሐፍ ቅዱስን ዮሐንስ ወንጌል ላይ፣ ማቴዎስ ላይ፣ ማርቆስ፣ ሉቃስ አራቱም ወንጌል ላይ የተቀመጠ እውነት እኮ ነው። ይሄ የጌታ ቅዱስ ሥጋና ክቡር ደም ባይዜ በአራቱም ወንጌላት ያለ ነው። በዮሐንስ አለ፣ በማርቆስ አለ፣ በሉቃስ አለ፣ በማቴዎስም ጭምራል። እሱ አልፎ ተርፎ በመልእክታትም ጭምራል። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አስቀምጦታል። ቆሮንቶስ 10 እና 11 ስለዚህ ነገር ግልጽ አድርጎ ያስቀምጣል። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ብሎ ነው የሚነሳው። የምንባረከው ማለት አክሽን አለው ማለት ነው። እንደሚባለው የምንባረከው መባረክ አለበት። ብሌሲንግ ካፕ ይለዋል። መባረክን ያስቀምጣል እዛ ቦታ ላይ። የምንቆርሰው አይታል ደም የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የስ ያለው ነው። እና ደግሞ ሳይገባውና ሳይገባው እያለ እንዴት ኬክ አድርጎ እንደሚያስቀምጥ ጌታ በተያዘባት በዚያች ሌሊት ብሎ እኔ ከጌታ የተቀበልኩትን እኔ ደግሞ ለእናንተ ሰጣችኋለሁ። የቅዱስ ቁርባን ትምህርት ከጌታ የተቀበልነው ትምህርት ነው። በነገራችን ላይ የቅዱስ ቁርባን ትምህርት በቀጥታ ከጌታ የተቀበልነው ትምህርት። በታሪክ ውስጥ አልኳችሁ እኮ በስህተት አንድ የቤተክርስቲያን አባት አይ ይሄ ነገር ምሳሌ ብቻ ነው የዘላለም ሕይወት አይሰጥም ብሎ ያስተማር አታገኙ። ታዲያ መጽሐፍ ቅዱስ በግልጽ ያስተማረው ወንድሞቼ በቅንነት ልብ ከፉክክር ሀሳብ ወጥተን በቅንነት ካወራ መጽሐፍ ቅዱስ በግልጽ ከተናገረው ማለት ነው፣ አባቶች በግልጽ ካስተማሩበት ማለት ነው። ታዲያ እንዴት እናንተ እንደዚህ አይነት መረዳት ልትይዙ ትችላላችሁ? እንደው በጌታ እንዴትስ እንደዚህ አይነት አረዳድ ውስጣችሁ ሊቀመጥ ይቻላል? አሁን ልደት ምን አለ መሰለህ፣ ለምሳሌ አሁን ኦርቶዶክስ ተዋሕዶ ብቻ ብትሆን አማና የምትለው በወንጌላውያን አማኞች ዘንድ በዲኖሚኔሽን ላይ መካነ ኢየሱስ አማናዊ ብላ እየተቀበለችው አማናዊ ብላ እውነተኛ ስጋ ነው እውነተኛ ደም ነው ብላ እየተቀበለችው እኔ ኦርቶዶክስ እንዴት ነው ዲፌንድ ማድረጋት? አንድ ሁለት ቃሉ ራሱ ምስክር ሆኖ ቃሉን በእኔ መረዳት ለምንድነው የማስቀምጠው? ቃል በቃል ነው አይደል የተናገራቸው እስራኤላውያንን። ኢየሱስ ክርስቶስ ቃል በቃል ነው የነገራቸው። ቃል በቃል እውነተኛ ነገር ስለነገራቸው ነው መቀበል ከብዷቸው ዞር ያሉት። ምሳሌ ቢሆን ዞር ይላሉ እንዴ? እዛው ላይ እኮ አባቶቻችሁ እያለ እኮ ይነግራቸዋል። ስለ መናው እኮ ይነግራቸዋል። መናው ምሳሌ እንደሆነ እኮ ገብቷቸዋል። እነሱ መናው
ምሳሌ እንደሆነ እኮ ገብቷቸዋል። እሱ ግን ከመን ነው የተሻለ እውነተኛ እያለ ነው እኮ የሚናገረው። እውነተኛ እያለ ነው የሚናገረው እና ቃሉ ራሱ ነው የሚፈርደው። እኔ ልደት በዛ አጋጣሚ የምነግርህ ማለት ነው ጌታ በሚያውቀው አንተም ሆንክ ማንም ኦርቶዶክሳዊ የእውነቴን ነው የምልህ፣ የእውነቴን ነው የምልህ። ከእኛ ልጆች ጋራ ዲቤት ባታደርጉ አሪፍ ነው። ዲቤት ባታደርጉ ለምን እዚህ ውስጥ መጀመሪያ አንተን አሁን ለምሳሌ ግን በጥምቀት ዲቤት ማድረግ አልችልም። አንተን በጥምቀት ዲቤት ማድረግ አልችልም። በቁርባን ዲቤት ማድረግ አልችልም። አንተን ለምን አንተን ዲቤት ማድረግ ከሆነ ከመካነ ኢየሱስ ወንጌላዊ አንዱ ጋራ ዲቤት ነው ማድረግ ያለብኝ። መጀመሪያ ቤቴ ነው ማጥራት ያለብኝ። እኔ በማሰበው እሳቤ ውስጥ ማስገባት ያለብኝ እነሱን ነው። እነሱ ደግሞ ትክክለኛውን ይዘት ነው ይዘው እየቀጠሉ ያለ። ሁለት እኛ ራሱ ጴንጤቆስጣሎች ይህንን የጌታ ስጋና ደም ስንወስድ ገባ በጸሎት ነው የምንወስደው። ማንም ያለ ጸሎት እንደ ምግብ አይበላው፣ እንደ ምግብ አይበላም። ተጸልዮ ነው የሚወስደው። ያንን ተጸልዮ ሲወሰድ ማን ነው? እኔ ልንገር፣ ሲወሰድ ተጣልቶ መውሰድ አችልም። ተጣልተ በኃጢአት ወርቀ መውሰድ አችልም። በኃጢአት ወርቀ መውሰድ አችልም። የታገደ ሰው መውሰድ አይችልም። የታገደ ሰው መውሰድ አይችልም። ጴንጤ ቆስጣል ውስጥ ነው የምላችሁ። ገባችኋለሁ? እንደዚህ ሆኖ የማትወስደው ከሆነ አየህ፣ ኃጢአተኛ ሆነ የማትወስደው ከሆነ ቸርች አግዳ የማትወስደው ከሆነ አማናዊ አይደለም። ምሳሌ ነው ብለህ እንዳትል ያደርጋል። ምሳሌ ከሆነ እኮ ታግደ መውሰድ አለብህ። ኃጢአት ላይ ወርቀ ከሰው ተጣልተ መውሰድ አለብህ። ምሳሌ ከሆነ ምሳሌ ነዋ። ምሳሌ ደግሞ ትምህርት ነው። ኢየሱስም በምሳሌ ያስተምራቸው ነበር ይላል መጽሐፍ ቅዱስ። በምሳሌ ስለ ዘር አስተምረዋል፣ ስለ ብዙ ነገር አስተምረዋል፣ ስለ መክሊት፣ ስለ ብዙ ነገር አስተምረዋል። በምሳሌ ነበር ሲያስተምራቸው የነበረ። ይሄ ግን ምሳሌ አልነበረም፣ እውነተኛ ነው። እና ከዚህ የተነሳ ነው እንግዲህ ብዙዎቻችሁ እርግጠኛ ነኝ ማይንዳችሁ እንደሚቀየር በጣም በዚህ ጉዳይ ላይ እስቲ የጌታ እራት ምሳሌ ሆኖ ማለት ነው በኃጢአት ተጨማልቆ ወይ ደግሞ ቸርች አግዳው የወሰደ ሰው አለ? ቸርች አግዳው ለምን አትወስድም? በኃጢአት ተጨማልቀ ለምን አትወስድም? ምን ስለሆነ ነው ማለት ነው? አማናዊና እውነተኛ ስለሆነ ነው። የሚያስፈራ ነገር እውነተኛ ነው ማለት ነው። የሚያስፈራ ከሆነ እውነተኛ ነው ማለት። የማያስፈራ ከሆነ ነው ምሳሌ፣ ግን የሚያስፈራ ከሆነ እውነተኛ ነው። ይህን ይመስላል። አንተን ደግሞ አሁን ደግሞ አንድ ጥያቄ ልጠይቅህ። እኛ ወንጌላውያን አማኞች አልዳንም በምን ምክንያት? እሺ፣ በጣም ጥሩ ጥያቄ ደሜ፣ ቆንጆ ጥያቄ ነው ያነሳው። ኦኬ፣ መነሻዬን አድርጌ የምነግርህ ከቤተክርስቲያን አንጻር ነው የምመልስልህ። ከቤተክርስቲያን ውጭ ድህነት የለም። ጌታ ኢየሱስ ክርስቶስ በዚች ምድር ላይ አንዲትን መንግስት መስርቷል። ያቺም የመሰረታት አንዲት መንግስት ደግሞ የጌታ ቤተክርስቲያን ወይም የኢየሱስ ቤተክርስቲያን ትባላለች፣ ወይም ቅድስት ቤተክርስቲያን ትባላለች። ስለዚህ ጌታ ኢየሱስ ክርስቶስ ትንሽ ሰፋ ስለማደርገው ምናልባትም ማቋረጥ ካለብህ ትነግረኛለህ። ግን በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቃቸው ከነቢያት አንዱን ኤልያስ ይሉሃል እያሉ ሲሉት እናንተስ እኔን ማን ትሉኛላችሁ ብሎ በሚጠይቃቸው ሰዓት ላይ የመለሱለት መልስ ቢኖር ምን የሚል ነው? ጴጥሮስ ምን አለ? አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ አንተ አለት ነህ አለው። ከቁጥር 17 ላይ በአንተ ላይም ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆችም ምን ሊሏት አይችሉም፣ ሊያናውጧት አይችሉም። ለአንተም የመንግስተ ሰማያት መክፈቻ ቁልፍን እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል አለ። በምድር የፈታው በሰማይ የተፈታ ይሆናል። ጌታ ምን ብሎ ተናገረ? ቤተክርስቲያኔን እሰራታለሁ አለ። ጌታ ምን አለ? ቤተክርስቲያኔን እሰራታለሁ። ከዚህ እቺ ቤተክርስቲያን ክርስቶስ በመስቀሉ በደሙ እንደመሰረታት በዚህ በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን እናንተን ጳጳሳት አድርጎ ለሾሞ ለመንጋው ምን በሏል? ተጠንቀቁ ብሎ እግዚአብሔር ቤተክርስቲያንን በደሙ እንደዋጃት፣ ክርስቶስ ቤተክርስቲያንን በደሙ እንደዋጃት ግልጽ አድርጎ ይነግረናል።
ጌታ ኢየሱስ ክርስቶስ ለዚች ቤተክርስቲያን ከዛ ምን አደረገ? 12 ቤተክርስቲያን ብላችሁ 12ቱ ሐዋርያት የተሰበሰቡት ያን ጉባኤ ነው። 12ቱ ሐዋርያት የተሰበሰቡት ያን ጉባኤ ነው። ስለዚህ ጌታ በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ አባቶ እኔና አንተ አንድ እንደሆንን አለ። እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ ለምንሃለሁ አለ። ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ማለት። ስለዚህ ለዚህ ጉባኤ ክርስቶስ የአንድነት ጸሎትን ወደ አባቱ እንዳቀረበ ይነግረናል። ስለዚህ አሁን ጌታ ወደ መሰረተው መንግስት ነው ሰዎች ምንም ይሉት የሚጨመሩት ወይም የሚመጡት። ኦኬ ጌታ ከዛ ምን አደረገ? በዚህ በሐዋርያ ሥራ ምዕራፍ 2 ላይ በዚሁ ህብረት በተሰበሰቡበት በክርስቲያኖች ህብረት ላይ ምን አወረደ? መንፈስ ቅዱስን ላከ። ስለዚህ መንፈስ ቅዱስን ላከና በመንፈስ ቅዱስ መምጣት ደግሞ ጉባኤውን ምን አደረገው? አጠናከረው ወይንም ደግሞ አጸናው። በመንፈስ ቅዱስ መምጣት ጉባኤውን አጠናከረው ወይንም ደግሞ አጸናው።